የذو الحجان ዘጠነኛ ቀን መጾም እኔ احتسب على الله ان يكفر السنه التي قبله والسنه التي بعده ከአንድ አመት ወደፊትና አንድ አመት ወደ ኋላ ሁለት አመት ወንጀል ያስምራል ብዬ ተስፋ አደርጋለሁ ይላሉ። ትልቅ ቀን ነው። እቺን ቀን በጾም እናሳልፋት ነው ዛሬ ከናንተ ፊት ለፊት የምገኘው። በጾም እናሳልፋት። ቤተሰብ ይጾም፣ ልጆቻችን ይጾሙ፣ ወንድሞቻችን መስጂዶቻችን እናስታውስ። በጾም እናሳልፋት። የሁለት አመት ወንጀል ትልቅ ጸጋ ነው በአንድ ቀን ጾም። ባለፈው እንደነገርኳችሁ እንዳስታወስኳችሁ እነዚህ ቀናቶች የዙል ሒጃ 10 ቀናቶች ከአንድ ሌላ ታሪካዊ ጾም ጋር ይያዛል። ነቢዩላህ ሙሳ አለይሂ ሰላም አላህን ለማናገር አላህ ቀጥሯቸው ነበር። ወዋዓድና ሙሳ 30 ለይለተን ሙሳንም ልናናግረውና ሊጾም ለ30 ሌሊቶች ቀጠር ነው። ፈአትመምናሃ ب10 በ10 ሞላናት። ፈተመ ሚቃቱ ረቢሂ 40 ለይላ 40 ቀን ሌሊትም ሲሞላ የጌታ ቀጠሮ ተፈጸመ ይለናል አላህ ሱብሓነሁ ወተዓላ። ነቢ ሙሳ ዙል ቂዕዳን 30 ቀን ጾሙ። ከዛም ከአንድ ዛፍ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማነጋገር። አላህ 10 ቀን ጨምርበት አላቸው። ፈአትመምናሃ ب10 በ10 ሞላናት ሲል አላህ ይጠቅሳታል። እነዚህ 10 ቀናቶች የዙል ሒጃ 10 ቀናቶች ናቸው። ከዚህ ውስጥ 9ኛዋ ማብራ ከዚህ ታሪካዊ ክስተት ጋር ትተሳሰራለች። በርካታ የሐጅ ተግባራት እነዚህ ቀናቶች ውስጥ አለ። በል የሐጅ ዋናው አንኳር አስኳል የውሙ ዓረፋ ከነዚህ 10 ቀናቶች ውስጥ የተካተተ ነው። የአንድ ሙስሊም የእድሜ ልክ ግዴታ የእስልምናን 5ኛ ምሰሶ የሚያቆምበት ሐጅ የሚባለው የሚተገበሩት በእነዚህ ወራቶች ውስጥ በእነዚህ ቀናቶች ውስጥ መሆኑ የቀናቶችን ትልቅነት ይጠቁመናል። ሌላ ደረጃውን ልጥቀስ ለሥራ እንድንነሳሳ። አላህ በእነዚህ 10 ቀናቶች ውስጥ ምሎ እናገኘዋለን። ወልፈጅር ወለያልን 10 ወሸፍዒ ወልወትር። አላህ በ10ሩ ሌሊት እምላለው። እነዚህ 10ሮቹን እብኑ ዓባስ ምን ይላሉ? አያሙል 10 ምን ዙል ሒጃ የዙል ሒጃ 10 ቀናቶች ናቸው ይሉናል። ወሸፍዒ የውሙ ነሕር ነው። ወልወትሪ ደግሞ የውሙ ዓረፋ ዱዓ ላይ ሐጃጆች የሚያሳልፉበት። አላህ በትልቅ ነገር እንጂ አይልም። የቀናቶቹ ታላቅነት እየታየን ነው። ታዲያ እኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል። ይህ እነዚህ 10 ቀናቶች አላህ ዘንድ ትልቅ ቦታ የተሰጣቸው ናቸው። አፍደሉ አያም ዱንያ ከዱንያ በላጅ ቀናቶች ተብለዋል። እነሱንም ያህል ነገር የለም። አራተኛውን ደረጃ እብኑ ሐጀር እንዲህ ሲሉ ያብራሩልናል። ወለዚ የظهሩ ግልጽ እንደሚሆነው አነ ሰበበ ፊ እምትያዝ 10 الأوائل من ذي الحجة الاجتماع أمهات العبادات فيه እነዚህን 10 ቀናቶች ለየት የሚያደርጋቸው የአምልኮ እናት የሚባሉት የዲኑ ምሰሶ የሚባሉ አምልኮዎች በእነዚህ ቀናቶች ውስጥ መተግበራቸው ነው። من صلاة صلاة አለ 3 وحج حج አለ وصدقة صدقة አለ وصيام ጾም አለ وصدقة صدقة አለ وضحية አለ። እነዚህ ሌላ ወራቶች ውስጥ በዚህ መልኩ አታገኛቸው። ሁሉም ሊኖሩ ይችላሉ። ሐጅን ግን ላታገኘው ትችላለህ። የታወቀ የተገደበ የራሱ ቀን ስላለ። 5ኛ ደረጃውን እንጥቀስ። በእነዚህ ቀናቶች ውስጥ የሚተገበሩ ድርጊቶች ተወዳዳሪ የላቸውም። አላህ ዘንድ በጣም የተወደዱ ስራ ማለት በእነዚህ ቀናቶች የምትሰራው ስራ ነው። ከማ ፊ ሙስሊም ምን ሐዲስ ዓብዱላህ ብን ዓባስ ባስተላለፈው ሐዲስ ላይ የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ማ ሚን አያሚን العمل الصالح فيهن أحب إلى الله تعالى من أيام 10 ذي الحجة الله زند سراوش بتأم ميوددوبت كانت بنورو 10 ذي الحجة ميحل كان إلا معمتوس تلالا الله سران ستسرا بتأم ميوددوبت كانت مالت يذو الحجة كانت وشناتشو نزي 10 كانت وشناتشو نزي ميودادر إلم برمضان كانت كمسراو سرا بلاي በእነዚህ 10 ቀናቶች የምሰራው ስራን የሚወዳደር የለም። ረመዳን ላይ 10 الأواخر من رمضان የመጨረሻ 10 ቀናቶችና 10 الأوائل من ذي الحجة
ከذل الحجة ደግሞ መጀመሪያ ላይ ያሉ 10 ቀናቶች ትልቅ ቦታ ይሰጣቸዋል ከሌሊት ለይለቱል ቀድር ትልቅ ቦታ ሲሰጠው ከዱንያ ቀናቶች ውስጥ ደግሞ የውም ዓረፋ ሐጃጆች ዱዓ ሲያረጉ የሚውሉበት እኛ ጾመን የምንውልበት 9ኛውን ቀን ደግሞ የሚያህል ቀን የለም ከሌሊት ለይለቱል ቀድር ከቀን የውም ዓረፋ ትልቅ ቀን ገረማችሁ እንደ ሐዲሱ ከረመዳን ቀን ይበልጣል ስላችሁ نعم صحابوچም ተገርመው ጥያቄ አቀርበዋል ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ ወጥቶ መጋደል እንኳን ቢሆን አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም ትልቅ መረጃ ይዘው ቀረቡ ذروة سنام الإسلام የእስልምናን ሻኛ እንደ መረጃ ቀረቡ አንድ ሰው ወጥቶ መፋለምን ቢሆን አሏቸው قال ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ መጋደል እንኳን ቢሆን ሌላ ወር ላይ የምትሰራው ከነዚህ ስራቶች ስራ ጋር አይወዳደርም إلا رجل خرج بنفسه وماله ثم لم يرجع من ذلك بشيء عند سو ታጥቆ ለውጊያ ወጥቶ በነፍሱም በንብረቱም ተሰውቶ የቀረሰው ሲቀር እንጂ በእነዚህ ቀናቶች ውስጥ የሚሰራን ስራ የሚያህል የለም ታላላቅ የተከበሩ ቀናቶች ናቸው አላህ ከሚጠቀሙባቸው ያደርገን ይሄን ሐዲስ ያስተላለፉት ከኢብኑ አባስ ما من ايام العمل الصالح فيهن احب الى الله من ايام العشر ذي الحجه ሚለውን ሐዲስ ያስተላለፉት ሰዒድ ኢብኑ ጁበይር እነዚህ 10 ቀናቶች ሲገቡ በአምልኮ ይበረቱ ነበር ትኩረት ይሰጡ ነበር ሰው አግንቶ ለማናገር እስኪያጣቸው ድረስ ሱብሃንአላህ ወሲያም ለህዝብ እንዲህ ብሎ ያስተላልፋሉ ላ تطفئوا سروجكم ايام العشر በእነዚህ 10 ቀናቶች ውስጥ ሻማዎቻችሁን መብራቶቻችሁን አታጥፉ ኪናያ አነጋገር ነው በዒባዳ ሳልፉት አትኩሮት ስጡት ይሉናል ታዲያኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙስሊም ላይ በተዘገበውና ኢብኑ አባስ ባስተላለፉት ሐዲስ ላይ ما من ايام العمل الصالح فيهن احب الى الله من 10 ذي الحجه በአስሩ የذل الحجه ቀናቶች ውስጥ እንደሚሰራ ስራ አላህ ዘንድ የተወደደ የለም ብለውናል ይሄን ሐዲስም ከኢብኑ አባስ ያስተላለፉት ሰዒድ ኢብኑ ጁበይር በእነዚህ ቀናቶች ውስጥ ለአምልኮ የነበራቸው ትኩረት የተለየ ነበር ህዝቡንም አደራ ይላሉ لا تطفئوا سروجكم ايام العشر በእነዚህ 10 ቀናቶች ውስጥ መብራቶቻችሁን አታጥፉ በአምልኮ አሳልፉ ቀን ጾሙ ሌሊት ስገዱ አደራቸውን ይሰጡ ነበር ታዲያ እኔም አንድ ሁለት አላህ ሁላችንም ይወፍቀን የምንሰራቸውን አምልኮችን እጠቁማችኋለሁ አንደኛ በሐጅ ወር ውስጥ አላህ ከቁርአን ጋር ያይዞ የጠቀሰውን ዚክርን ይሆናል ويذكر اسم الله في ايام معلومات በታወቁ ቀናቶች ውስጥ የአላህን ስም ሊያወሱ ዘንድ ይለናል ዚክር ምናበዛበት ነው ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ከዱንያ በላጅ ቀናቶች መሆናቸውን ከጠቀሱ በኋላ فاكثروا فيهن በእነዚህ ቀናቶች ላይ አደራ አብዙ من التسبيح سبحان الله በይላችሁ አላህን አጥሩት والتحميد الحمد لله በሉት ጸጋውን አመስግኑት والتهليل لا اله الا الله በሉ والتكبير الله اكبر ስትሉ አልቁት ሰሃቦቹ ይህን ትእዛዝ ተቀብለው እነ ኢብኑ ዑመር መርካቶ ውስጥ ሲገቡ በተክቢራ ገበያውን ያናውጡት ነበር ህዝቡም እነሱ ሲሰማ አብሮ ተክቢራ ያደርግ ነበር አላህን የበለጠ ምናወሳበት ዚክር እስትግፋር ምናደርግበት ወር ቀናቶች ነው እናገኘዋለን ሁለተኛው ሲያም ከመልካም ስራዎች ውስጥ አንዱም ይሄ ነው العمل الصالح ከተባሉት ውስጥ ጾምን ማብዛት አለብን ሐጅ ላይ ላለን 8ቱን ቀናት 9ኛውን ቀን እናንተ አረፋ ላይ ቆማችሁ ዱዓ መታረጉበት ስለሆነ ለናንተ ይሄ ተገቢ አይደለም ነብዩ ሰለላሁ ዐለይሂ ወሰለም የአረፋ ቀን ውሃ ጠጥተው ለሰሃቦች ታይተዋል በዒባዳ ላይ ነው መጠንከር እናንተ የሚጠበቅባችሁ ሐጅ ላይ ላለህነ ሰዎች ደግሞ 9ኙን ቀን ድረስ መጾም እጅግ በጣም የተወደደ ነው 9ኙን ቀን መጾም ይከብደኛል እሚል ካለ ግን 9ኛው ቀን ልታልፈው አይገባም انا بقتاده كما في مسلم ابو قتاده باستلفوا حديث لي يقول عليه الصلاه والسلام نبي صلى الله عليه وسلم من يلالو صيام يوم عرفه يا عرفه كان صومكو اني احتسب على الله
أن يكفر السنة التي قبله والسنة التي بعده نك الله زندكو يعلفون يعندامت ونجلنا يميمتون عندامت ونجل يتأرقال بيه الله زند تسفى درقال له يلال ما تقدم من ذنبك وما تأخر كفتان كهوالا أنت تلقن يتشين زت ألن يوان كان دعاسنا درق صومان بيت سبو تشاچل لجو تشاچل من ناس بتكنو الله يفكن ሁላችን ሚገርማችሁ እቺ እነዚህ 10 ቀናቶች መጾም ከአንድ ትልቅ ታሪካዊ ክስተት ጋር ያያዛል ነብዩላህ ሙሳ አለይሂ ሰላም አላህን ለመገናኘት እንደሄዱ ቁርአን ላይ ተዘግቦልናል አላህም አግኝቶ አናግሯቸዋል ወከለመ الله موسى تكليما وكلمه ربه አናግሯቸዋል ታዲያ አላህ ቀጠሮ እንዴት እንደሰጣቸው ቁርአን ላይ ሲጠቅስልን ወዋዓድና ሙሳ 30 ليله ሙሳንም እኮ ልናናግረው እና ሊጾም 30 ቀን ቀጠሮ ሰጠነው واتممناها ب10 በ10ም ቀን ሞላናት فتم ميقات ربه 40 ليله የጌታም ቀጠሮ 40 ሌሊት ሲሞላው ተፈጸመ ይላል ሙሳን አላህ ሊያናግራቸው ጾም 30 ቀን አላቸው አሁን ያለንበትን ወር ዙል ቂዕዳን 30 ቀን ጾሙ ነብዩላህ ሙሳ አለይሂ ሰላም ከዛም ይላሉ ከዛፉ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማናገር አላህም 10 ቀን ጨምር አላቸው فأتممناها ب10 ሚለው አላህ ይችላል በ10 ቀን ሞላናት فتم ميقات ربه 40 ليله አላህን አናገሩት በ40ኛው ቀን ላይ يوم الحج الأكبر يوم النحر لي الله نورت 10 كان فأتممناها ب10 يتبالتشو يجي ذو الحجة 10 كان عبادة لي نبرتا صوم لي نبرتا قرآن نابزا خير مسرات انكوان بياكثن مدفو لي دان نقين واجب دان ناقوي هميث لي دان نقين فلا تظلموا فيهن أنفسكم راساتشون بالنزي وراتوش كانت اندات بدلوا الله لنا خير أيام الدنيا كدنيا ቀናቶች እሱን የሚያህል የለም ከሌሊት ለይለቱል ቀድርን የሚያህል እንደሌለ ሁሉ ከዱንያ ቀናት ደግሞ የውሙ ዓረፋ የዓረፋን ቀን የሚያህል ቀን አላህ አልፈጠረም ትልቅ ቦታ ሰጥቶታል ሐጃጆች ሐጅ ላይ ቆመው እጃቸውን ወደ አላህ አንስተው የሚማጸኑበት ሙእሚኖቹ ደግሞ በሌላ ሀገር የሚገኙት በጾም የሚያሳልፉበት ነው ይህ ትልቅ ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጾም እንድናሳልፈው عزونال كما في مسلم من حديث أبو قتادة باستلالفت حديث لي يقول عليه الصلاة والسلام نبيات من يلنال صيام يوم عرفة يا عرفة كان مزوم